ይህንን መኪና መንዳት ከቻልሽ ያንቺ ይሆናል። እነዚህ ቃላት ሌጎስ ውስጥ ያለውን የአንደርች ግቢ በሙሉ ጸጥ አስባሉት። ንጹሕ ሸሚዝና ረጃጅም ጫማ የለበሱ ሰራተኞች በደረጃው መሃል ደንግጠው ቆሙ። በበሩ አጠገብ ያሉት የደህንነት ሰዎች ቀጥ ብለው ቆመዋል። ሁሉም ያልተለመደ ነገር እየተከሰተ እንደሆነ ተገነዘቡ። መሃል ላይ አንድሬው አዳምስ ቆሞ ነበር። ረጅም ጥቁር ቆዳ ያለው 45 ዓመት አካባቢ የሚጠጋ በራስ የሚተማመንና የሚፈራ ሰው ነበር። የአንደርች ዋና ሥራ አስፈጻሚ ነበር። ቃላቱ ትዕዛዝ የሆነ ሰው ነው። አንድሪው የተናገረው ነገር በሙሉ ይደረጋል። ምንም ጥያቄ የለውም። ምንም ሰበብ አያስፈልግም። ውድ የሆነ የባህር ኃይል ሰማያዊ ዲዛይነር ልብስና በጭንቅላቱ ላይ በኩራት የተቀመጠ ቀይ ኮፍያ ለብሶ ነበር። መኖሩ ብቻ ሰዎችን አስጨንቋል። ከጎኑ አዲስ ጥቁር ሮልስ ሮይስ ነበር፣ የሚያብረቀርቅ። አንድሪው በግቢው በጣም ጠባብ ክፍል ውስጥ ሆን ብሎ አቁሞታል። በሰራተኞች መኪኖችና ከፊት ለፊት ባለው በር በኩል እንዲህ አይነት መኪና ወደዚያ ማዞር ፈጽሞ የማይቻል ነገር ነው። ከፊቱም የ36 ዓመቷ ልጅ ሞኒካ አብርሃም ነበረች። ጥቁር ቆዳ ያላት፣ በተፈጥሮ ውብ ነበረች። ነገር ግን በችግር ተሸፍናለች። ቡናማ ቀሚሷ ከጎኗ ተቀዶ በአቧራ ተሸፍኗል። ፀጉሯ ተበታትኖ ነበር። ጫማዎቿ አርጅተው ነበር። አይኖቿ ከማልቀስ የተነሳ ቀይ ነበሩ። ሆኖም ግን ከነ ኀፍረቷ ከፊት ለፊቱ ቀጥ ብላ ቆማለች። ከደቂቃዎች በፊት የልጇን የትምህርት ቤት ክፍያ እንዲከፍል አንድሪውን እየለመነች ነበር። ልጇ ሚሼል የሁለተኛ ደረጃ ትምህርቷን የመጨረሻ ዓመት ላይ እንደምትገኝና ወደ ቤት ልትላክ እንደሆነ ገለጸች። የልጇ የወደፊት ዕጣ ፈንታ እንደሷ እንዲያበቃ እንደማትፈልግ ነገረችው። አንድሪው ሳቀ። የደግነት ሳቅ ሳይሆን ድሆች ምንም ማስተዋል እንደሌላቸው የሚያምን ሰው ቀዝቃዛ ሳቅ ነበር። አሁን የመኪናውን ቁልፍ ከፍ አድርጎ ይህንን መኪና መንዳት ከቻልሽ ያንቺ ይሆናል ሲል ተናገረ። በሕዝቡ መካከል ጸጥታ ሆነ። እንዴ ጌታዬ፣ ይህን መኪና አንድ ሰው በሹክሹክታ ተናገረ። ይህችን ሮልስ ሮይስ ወደዚህ ግቢ ታዞሪያለሽ ሲል ቀስ ብሎ ተናገረ። ሳታስቧጭሪው፣ ምሰሶውን ሳትመቺ፣ የማንንም መኪና ሳትነኪ ማዞር አለብሽ። ካልተሳካልሽ ግን አሳስርሻለሁ አላት። ውጤቱን አስቀድሞ እንደሚያውቅ ሰው በእርጋታ ተናገረ። ሞኒካ መኪናውን ተመለከተች። ከዚያም ጠባብ ቦታውን ተመለከተች። ከዚያም እንደ መዝናኛ እየተመለከታት ያለውን ሰው ተመለከተችው። ልቧ ተንቀጠቀጠ። መኪናውን ስለፈራች ሳይሆን ስድቡን ስለተረዳች። ይህ ፈተና አልነበረም፣ ውርደት እንጂ። አንድ ሰው ለምን እንዲህ ያደርግባታል ብሎ በሹክሹክታ ተናገረ። ሌላኛው ደግሞ ድሆች ምንም ማድረግ እንደማይችሉ ስለሚያስብ ነው አለ። ነገር ግን ማንም ጣልቃ አልገባም። አንድሪው እጁን ወደፊት ዘርግቶ ቁልፉን እያንጠለጠለ ውሰጂው ሲል በፌዝ መንዳት ከቻልሽ ብሎ አከለበት። ሞኒካ በኃይል ትንፋሿን ዋጠች። ከንፈሮቿ ተንቀጠቀጡ። ቀስ በቀስ እጇን አነሳች። ጣቶቿ ተናወጡ፣ ግን ፊቷ የተረጋጋ ነበር። በአይኖቿ ውስጥ አንድ የድሮ ነገር ተነሳ። ለዓመታት በህመም ውስጥ የተቀበረ ነገር፣ በራስ መተማመን። አንድሪው ቁልፉን በመዳፏ ላይ ጣረው። ግን ስሚ ሲል በኩራት ፈገግ አለ። ከወደቅሽ በቀጥታ ወደ ኪርኪሪ ትሄጃለሽ። በመኪኖች ቀልድ አላውቅም አለ። ስልኮች ወደ ላይ ከፍ ከፍ ተደረጉ። ሞኒካ ራሷን ነቀነቀች። ሰማሁህ። ወደ ሮልስ ሮይሱ ሄደች። ቀሚሷ አሁንም ተቀዳዷል፣ ነገር ግን እንቅስቃሴዋ ተለውጧል። ቁጥጥር የሚደረግበት ንጉሳዊ ማለት ይቻላል። ልክ አንዲት ሴት ወደ ተሰረቀችባት ሕይወት ተመልሳ እየገባች ያህል። በሩን ከፈተችና ውስጥ ገብታ ተቀመጠች። ዳሽቦርዱ በቀስታ በራ። አይኖቿ እንባ ተሞሉ። ከፍርሃት ሳይሆን ከትዝታ፣ የሽቅድምድም ልብሶች ትዝታዎች፣ የፍጥነት የሞተር ድምፅ፣ በሌላ ሀገር ስሟን የሚዘፍኑ ሰዎች፣ የተከበረችበት ዘመን። አይኖቿን ጨፍና እጆቿን በመሪው ላይ አደረገች። ትከሻዎቿን ቀጥ አደረገች። አሁን ሞኒካ የጽዳት ሰራተኛዋ አልነበረችም። ይህች ሹፌር ሞኒካ ነበረች። ጀምሪ አለ አንድሪው። ሮልስ ሮይሱን በኃይለኛ ድምፅ አስነሳችው። በሰለጠኑ አይኖች ርቀቱን እየገመገመች መስታወቶቹን በጥንቃቄ ተመለከተች። ከዚያም ቀስ ብላ በተቀላጠፈ ሁኔታ ተንቀሳቀሰች። መኪናው ወደ ኋላ ተንሸራተተ። በቀስታ ዞረች። እንደገና ተመለሰች። በትክክል ተስተካከለች። ምንም ድንጋጤ የለም፣ ምንም ጩኸት የለም። ከአንድ ደቂቃ ባነሰ ጊዜ ውስጥ ሮልስ ሮይሱን በጥንቃቄ በሩ ላይ አቆመችው። ከዚያም አንድ ጭብጨባ፣ ከዚያም ሌላ። ብዙም ሳይቆይ መላው ግቢ በጭብጨባ ፈነዳ። የአንድሪው ፈገግታ ጠፋ። ማንሽ? በቀስታ ጠየቀ። እምባ በሞኒካ ፊት ላይ ፈሰሰ። ስሜ ሞኒካ አብርሃም እባላለሁ አለች። የፎርሙላ 1 ሾፌር ነበርኩ። ፍሬም ተደርጌ ተባረርኩ። ድንጋጤ በሕዝቡ መካከል ተሰራጨ። በኋላም ሞኒካ ታሪኳን ተናገረች። የቡድን አስተዳዳሪዋ በቅናት ምክንያት መኪናውን እንዴት እንዳበላሸችው፣ በውሸት ማስረጃዎች ስራዋን እንዴት እንዳበላሹት፣ እንዴት እንደተከለከለችና እንደተባረረች ጭምር። በኋላ ላይ ባለቤቱ በዝርፊያ ወቅት እንዴት እንደሞተና ከሴት ልጃቸው ጋር ብቻዋን እንደተዋቸው ነገረችው።
ሞኒካ ሾፌር ሆና ስራውንና የመኖሪያ ቦታውን አገኘች። ግን ሰላም አልዘለቀም። ምክንያቷ ደግሞ ካትሪን ነች። እሷ የአንድሪው አጎት ልጅና የቤቱ አስተዳዳሪ ነበረች። የምትቆጣጠረው የምታከብረውና የማይጠየቅ ስልጣን ያላት ሴት ነበረች። ረጅም ሹል ፊት ያላት፣ ሁልጊዜም ውድ የሆኑ ቀሚሶችን ትለብሳለች። ካትሪን ቤቱ የእሷ ተጽዕኖ እንደሆነና የአንድሪው ገንዘብ እንደሆነ ታምን ነበር። አንዲት ድሃ ሴት በአንድ ሌሊት ስትገባ ማየት፣ የባሰው ደግሞ አንድሪው የሚያደንቃት ሴት እንደሆነች ስታስብ ንቀት ተሰማት። በዚያን ዕለት ጠዋት ሞኒካ አዲሱን ዩኒፎርሟን ለብሳ ከሮልስ ሮይስ አጠገብ ቆማለች። ጸጉሯ በጥሩ ሁኔታ ተሸፍኖ አቀማመጧ የተረጋጋ ነበር። ሕይወቷ ምን ያህል በፍጥነት እንደተለወጠ ማመን አልቻለችም። ስለዚህ ሁሉም ሰው የሚያወራላት አዲሷ ሾፌር ማለት አንቺ ነሽ? አለች ካትሪን። ሞኒካ ዞረች። ካትሪን እጆቿን አጣጥፋ ቆመች። በአይኖቿ ሞኒካን ከእግር ጥፍሯ እስከ ራሷ እየቃኘች ስህተትን እየተመለከተች እንዳለ ተቆጣጣሪ ትመለከታለች። አዎ፣ ሞኒካ በትህትና መለሰች። ካትሪን ቀጭን ፈገግታ ሰጠች። በጣም እድለኛ መሆን አለብሽ። ሁሉም ሴት ቢሊየነርን ለምነው በመጨረሻ በቤት ውስጥ አይኖሩም። አንቺ ግን። ሞኒካ አይኖቿን ዝቅ አደረገች። ይህንን አላቀድኩም እመቤት፣ ስለሰጠሽኝ እድል አመስጋኝ ነኝ። ኦ እርግጠኛ ነኝ አለች ካትሪን። ግን ግራ አትጋቢ፣ አንቺ ሰራተኛ ነሽ፣ ቤተሰብ አይደለሽም እና ቦታሽን አትርሺ አለች። ሞኒካ በጸጥታ አንገቷን ነቀነቀች። ተረድቻለሁ እመቤት። ነገር ግን ካትሪን አልረካችም። ከዚያን ቀን ጀምሮ ሞኒካን በቅርበት ትከታተላት ነበር። አንድሪው እንዴት እንዳናገራት፣ እንዴት እንደሚያምናት፣ እንዴት እንደሚጠብቃት፣ እንዲሁም አንድሪው ለሞኒካ የሰጠው እያንዳንዱ ፈገግታ ለካትሪን እንደ ስድብ ተሰማት። ከዚያም ካትሪን የሞኒካን ያለፈ ታሪክ ቃኘች። ግንኙነቶቿን በመጠቀም ከደቡብ አፍሪካ የመጡ የድሮ ዜናዎች፣ የፍርድ ቤት ፎቶዎችና የዜና ርዕሶችን አገኘች። የቀድሞዋ የፎርሙላ 1 ሾፌር በማጭበርበር ታገደች ይላል። ከጥፋት በኋላ ተባረረች። ቃላቶቹ አስደሰቷት። የሞኒካን ፎቶዎች በካቴና ታስረው እያለቀሱ ስታይ ፈገግ አለች። በዚያ ምሽት ካትሪን ፋይል ይዛ ወደ አንድሪው ቢሮ ገባች። ይህንን ማየት እንዳለብህ አስባለሁ አለች በለስላሳ ድምፅ። አንድሪው ገጾቹን ሲያገላብጥ ፊቱን አጨማደደ። በእርግጥ አውቀው እንዳስጠመዷት ነግራኛለች አለ። በእርግጥም እሷ ነበረች፣ ካትሪን በለስላሳ ድምፅ መለሰች። ወንጀለኞች የሚሉት ይህንኑ ነው። አንድሪው ማንን ወደዚህ ቤት እንዳመጣ በትክክል አታውቅም አለች። ጥርጣሬ ወደ አንድሪው ልብ ውስጥ ገባ። በማግስቱ ሞኒካ ወዲያውኑ ለውጡ ተሰማት። አንድሪው ዝም አለ። በመጨረሻም ፋይሉን ሲያሳያት የሞኒካ ልብ ተሰበረ። ትጠላኛለች፣ ሞኒካ በሹክሹክታ ተናገረች። እዚህ እንደሆነ አትፈልግም። አንድሪው ጊዜ እንደሚያስፈልገው ተናግሯል። በዚያ ምሽት መተኛት ስላልቻለች ሞኒካ አንድ ውሳኔ ላይ ደረሰች። ለዓመታት ስትጠብቀው የነበረችውን ትንሽ ፍላሽ ድራይቭ ወሰደች። በውስጡ የድምፅ ማስታወሻዎች፣ መልእክቶችና የቀድሞ አስተዳዳሪዋ ፍሬም እንዳደረጋት የሚያሳይ ማስረጃ ነበር። በጸጥታ ወደ አንድሪው ጥናት ገባችና ፍላሽ ድራይቡን በጠረጴዛው ላይ አስቀመጠችው። ከዚህ በኋላ አልሸሽም አለች በሹክሹክታ። ካትሪን እያየች እንደሆነ አታውቅም ነበር። ካትሪን በድብቅ ሞኒካን ወደ ጥናቱ ስትገባ የሚያሳይ አጭር ክሊፕ ብቻ ቀረጸች። ጠዋት ላይ ቪዲዮው በሁሉም ቦታ ተሰራጨ። የቢሊየነሩ ሾፌር እኩለ ሌሊት ላይ ስትሰርቅ ተያዘች የሚል ነበር። ካትሪን ከአንድሪው አጠገብ ቆማ የደነገጠች በማስመሰል ቆማለች። አስጠንቅቄሃለሁ አለች። አታለለችህ። ነገር ግን አንድሪው ያልተስማማበት ነገር እንዳለ ያስታውቅ ነበር። ሙሉውን የደህንነት ቪዲዮ አዘዘ። እውነቱ በስክሪኑ ላይ ሲወጣ ካትሪን በኋላ ላይ የውሸት ቪዲዮውን ለመቅዳት ሾልካ ስትገባ ክፍሉ ጸጥ አለ። አንድሪው ቀስ ብሎ ወደ ካትሪን ዞረ። ድምፁ በቁጣ እየተንቀጠቀጠ ነበር። ወጥመድ ውስጥ ልትከቻት ነበረ አለ። ካትሪን ለመካድ ሞከረች። እየጠበቅኩ ነበር አለች። አይ አንድሪው በቀዝቃዛ ድምፅ መለሰ። የካትሪን ቁጥጥር ያበቃው ያኔ ነበር። አንድሪው በይፋ ይቅርታ ጠየቀና የሞኒካን ስም አጸዳ። ልጇ ወደ ትምህርት ቤት ተመለሰች። ሕይወታቸውም ተመልሷል። አንድ ጸጥ ያለ ምሽት አንድሪው በሞኒካ ፊት ተንበረከከ። ይህንን የሕይወት ጉዞ ከኔ ጋር ለማድረግ ትፈልጊያለሽ? አለ። አዎ አለችው። ከዛም ደስተኛ ሕይወትን መኖር ጀመሩ።